ለምን መጀመሪያ የምንፈለግ ነበር እንዋደድ ነበርና ልክ እንደተለያየውኝ ከባሌ ጋር ከዚህኛው ጋር ድጋሚ እንደመጀመሪያው ማውራት ምናምን ጀመርን። ከዚህኛው ጋር ከዚህኛው ከተለያየ መጀመሪያ በልጅነት አንድ ላይ ነበር ነው ልጅ ማለት ነው። ከባልሽ ጋር ስትለያዩ ከሱ ጋር እንደ አዲስ ማውራት ጀመራችሁ? አዎ አልተገናኘንም፣ በአካል አልተገናኘንም፣ ግን ልክ እንደ መጀመሪያው በስልክ ማውራት ጀመርን። እሺ ከዛ እንደዛ ያወራን እሱ የነበረው መከላከያ ነበርና ከዛም በመሀል ተጎዳ ማለት ነው። ከዛ በጣም እንትን ብሎኝ ነበረ፣ ነገሮች ሁሉ ከብዶኝ ነበረ ምናምን 2 ዓመት ምናምን ይሆነዋል። ከዛ በኋላ ከማንም ወንድ ጋር አውርቼም አላውቅም። እንደዚህ ከማንም ጋር የሴትም የወንድም ጓደኛ የለኝም። ከዛ በቅርብ ከወራት በፊት የሆነ ሰው በፌስቡክ እንደዚህ አወራኝ። ከዚህ በፊት ዝም ብሎ ያወሩኛሉ ምናምን ኮሜንት ምናምን ወይስ እንትን ይሰጡኛል፣ ግን እኔ አላወራም። ግን ቦይስ አደረገልኝ ይሄ ሰው እንዲህ ጽፎልኝ ምናምን ካለ በኋላ እኔ እኮ አቅሻለሁ ምናምን ከታናሽ ወንድሜ ጋር ምናምን ስትማሪ አቅሻለሁ፣ ለምንድን ነው የምትኮሪው ምናምን ብሎ የወንድሜን ስም ጠርቶ ምናምን አናገረኝ። ድምፁን ሰማሁ፣ በጣም የደነገጥኩኝ ታውቃለህ። እኔ ያኛው የሞተው ፍቅረኛ የነበረ የእሱ ድምፅ ነበረ የሚመስለው። ከምል በላይ በጣም ደነገጥኩኝ። አስሬ በቃ ቦይሱን አስሬ ደጋግሜ ያዳመጥኩት ቁጭ አልኩት። የሞተው ነው ያልሽ? የሞተው ጓደኛ የሞተው ፍቅረኛ ድምፅ ነው የሚመስለው፣ እሱ አይደለም ድምፁ ምናምን ማለት ነው። እሺ ከዛ በቃ የሆነ ስሜት አለ አይደለ ልቤ ውስጥ ድጋሚ የሆነ የኔ ናት ያልገባኝ። ይሄ ሶስተኛ ነው? አዎ ያኛው ከሞተ 2 ዓመት ሆነው። አንዴ እንዲገባ ነው። እሺ መጀመሪያ ባል ነበረሽ አይደል? ከዛ አዎ ከዚህኛው ፍቅረኛ ጋር ተራርቼ ቤት የልጅነት ፍቅረኛሽ ነበር አይደል? የነበረ ሰው ነበር አይደል? እሱ ነው የሞተው? የልጅነት ፍቅረኛ ነው አሁን መከላከያ ላይ የሞተው ማለት ነው። እሺ ከዛ ከባል ነበረሽ፣ ከባልሽ ጋር ተለያይተሻል። አሁን የምታወሪው የሚያወራሽ ሰው የድሮ የመከላከያ ነበር የሞተው ፍቅረኛሽን ድምፅ ይመስላል ይመስላል። አዎ እኔ እስከዛ እሱ ከሞተ በኋላ ከማንም ጋር አላወራውም። ስልክም ተደዋውዬ አላውቅም፣ ተጻጽፌም አላውቅም ምናምን። በቃ እኔ ከልጄ ጋር ብቻ ነው እንትን የማሳልፈው። እኔም እዚህ አረብ ሀገር ስላለሁኝ ብዙም ከማንም ጋር አልገናኝም እና ድምፁም በጣም በቃ 10 ደጋግሜ የሰማሁት ምናምን። እኔ እኮ አቅሻለሁ እንዲህ እንደዚህ ከታናሽ ወንድሜ ጋር ስትማሪ አቅሻለሁ ምናምን ብቻ ብዙ ነገር ሲለኝ እኔ እሱ ነው የመሰለኝ። በቃ ወይ ፎቶ ክላክልኝ ልክ አልኩት። ፎቶ ላክልኝ። ከሱኛው ጋር ምንም አይገናኝ ጠቃላይ አይመሳሰልም። ግን ድምፁ ምኑ ነገሩ በጣም ነው በቃ ከዚህኛው ጋር የሚመሳሰለው እና ከዚህ ጋር ዝምድና አለክ ወይ እንደዚህ አይነት ሰው ታውቃለህ ወይ አልኩት። ኧረ አላውቀውም፣ ግን ዝምድና የለንም። ልጁን አውቀዋለሁ በአካል የለኝም ዝምድና ምናምን አለኝ። ስለ አሁን ዮኒ ጊዜ እንዲናወራለን እና እኔ ልቤ አሁን ያሰብ ያለው ከሱ ጋር ሳወራ ይሄኛውን ሰውየውን ሳይሆን በአይምሮ ውስጥ ያሰብኩ ማውራው ያኛውን የሞተውን ነው ታውቃለህ። አሁን ከዚህኛው ጋር ማውራት ከጀመርን አሁን 1 ወር 2 ወር ምናምን ልክ ሳወራው በቃ ፊቴ ላይ የሚመጣው ያኛው ነው። አነጋገሩ፣ አባባሉ ከዚህኛው ልጅ ጋር ሲጠራኝ እንኳን ያኛው የሚጠራኝን ጥሪ ነው የሚጠራኝ ታውቃለህ። በስሜ አይደለም የሚጠራኝ ያኛው። በቃ እሱ ነው ወይስ ብዬ ራሴን እስክጠራጠር ድረስ ማለት ነው። እና ልክ ሳወራው ያኛውን ሰውዬ በቃ አለ አይደለም አውቀውን ሰው ይሄኛው በጭራሽ ማንነቱን እንትን ብዬ አይደለም ስዬው አይደለም ማወራው። አሁን አንተ ለምሳሌ ሳወራ አሌክስ ብዬ ነው አይደለ እንትን እያልኩ፣ ግን ባይሙሮ እየሳልኩ የማወራው ያኛውን የሞተውን ነው። እና ልክ ስልኩን ስዘጋ አይሙሮ ሰላም አያገኝም ከዚህኛው ጋር ማለት ነው። እና እንዳልተው ያኛው የነበረው የድሮ ፍቅሬ ነው የሚመስለኝ ታውቃለህ። ይሄኛው የሞተው ነው የሚመስለኝ። ደግሞ እንዳወራው ደግሞ ይሄ ማንነቱን አይደለም ያወራሁት ያለሁት፣ ይሄን ሰውየውን የአዲሱን ልጅ አይደለም ያወራው ያለሁት። ውስጥ ያሰበ የሚያወራው ያኛው የሞተውን ነው። እና ይሄ በጣም ግራ ስለገበኝ ነው። እና እንዴት እኔ ከዚህኛው ጋር አሁን
ማንነቱን ይሄን አልጠየቅኩትም። ምን እንደሆነ በቃ አይምሮ ውስጥ እየሳልኩ ያለው ትላንት ማውቀው ሰው ነው፣ ትላንት አብሬው ያሳለፍኩት ሰው ነው ምናምን እያልኩኝ ነው ማወራው፣ ለራሴ የምነግረውም ማለት ነው። እና በምን ነበር የተዋወቃችሁት ከዚህ ልጅ ጋር? ከዚህኛው ልጅ እሱ በአካል ያቀኛል፣ እኔ አላውቀውም። በፌስቡክ ነው። በአካል ያቀኛል ታይቶ እሱ ግን እናንተ የተዋወቃችሁት በምንድን ነው? እኔ ያወቅኩት በፌስቡክ ነው። በፌስቡክ እሺ። ሚዩት አድርጊ እስኪ። አሁን አንቺ በራስሽን በማይሆን ራስሽ በፈጠርሽው ዓለም ውስጥ ነው እያሽከረከርሽው ያለሽው። ድምፁ ትንሽ ስለተመሳሰለ የሰዎች ድምፅ ብቻ ሳይሆን በነገራችን ላይ ሰዎች ብዙ ነገራቸው ሊመሳሰል የሚችልበት ሁኔታ አለ። ማለት ምድር ላይ ሊያጋጥመን ይችላል። በመልኩ እንኳን የሚመሳሰሉ ሰዎች ይሄ ኤግዛክትሊ ባይሆን እንኳን ግን የሚቀራረብ ነገር ሊመሳሰልብን ይችላል። ያ ማለት በዛ መመሳሰል ምክንያት ተስበን ማናቀው ያልገባን አደጋ ያለበት ህይወትም ሊሆን ይችላል ተስበን መግባት አለብን ማለት አይደል። ራስን ኢሞሽንን መቆጣጠር ያስፈልጋል። ስሜታዊነትን መቅጣት ያስፈልጋል። በልብ ሳይሆን በአይምሯችን ነው መንቀሳቀስ ያለብን ወይም መጓዝ ያለብን በማስተዋል። ገብቶሻል? ስለዚህ መሆን ያለበት ነገር ምንድን ነው? አሁን ተረጋጊ። በጣም ኢሞሽናል እየሆንሽ ነው። ድምፁ ተመሳሰለ፣ ኦኬ፣ ምንም አዲስ ነገር የለውም። ድምፁ ስለተመሳሰለ ብቻ ከእሱ ጋር እያወራሽ እየቀጠልሽ ነገ ይሄ ሰው ሌላ ሰው ነው። በፌስቡክ ነው ያወቅሽው፣ ማን እንደሆነ አታውቂም። ስለሱ ያለሽ ኢንፎርሜሽን የነገረሽን ብቻ ነው። ፌስቡክ ላይ ዛሬ ብዙ ነገር እየሰማሽ ነው። ብዙ ሰዎች ብዙ ችግር ውስጥ እየገቡ ነው በፌስቡክ በተዋወቁት ሰው ምክንያት። ስለዚህ ልብሽን አይደለም መከታተል፣ ልብሽ ነው አሁን ይሄን ስሜት እንዲሰማሽ እያደረገ ያለው። ድምፁ እኮ ይመሳሰላል። ትንሽ ቆይቶ ባህሪም እኮ ሊመሳሰል አውቆ ባህሪውን ይሰካካልሻል፣ እንዲመሳሰል እያደረገ። ገብቶሻል? ውስጥሽ ማለት ነው። ካልተቆጣጠረሽ በስተቀር በጥልቀት እየገባሽ አፈቀርኩት ተፋቀርኩ ብለሽ የማይሆን ነገር ውስጥ ገብተሽ ታገኘሽ። ብትገቢ ራሱ ከድሮ ፍቅረኛሽ ጋር ያመሳሰልሽን የገባሽው እንጂ ይህን ሰውዬ ወደሽው አይደለም። ጀስት ትንሽ ድምፁ ስለተመሳሰለብሽ፣ ትንሽ ደግሞ ከራሱ የሆነ ነገር ክህሎት ቢጨምርበት ትቀልጫለሽ። አብረሽው ብትሆኚ ማንን እያሰብሽ ነው አብረሽው የምትሆኚው? እንዳልሽኝ አሁን ራስሽ የድሮ ፍቅረኛሽን። ገብቶሻል? እንደ ሰውነት እሱም በራሱ ካራክተር፣ በራሱ ስብዕና፣ በራሱ ማንነት፣ በራሱ ሁኔታ ወደሽው አይሆንም ማለት ነው። ይህ ነገር ስለሳበሽ ከድሮ ነገር ገንጥለሽ ነው እዚህ ጋር እየተካሽ ያለሽ። ስለዚህ ትክክል አይደለም ማለት ነው። ይሄ ከዚህ ሁኔታ ውስጥ መውጣትሽ ግድ ይላል። ለአንቺም ለሱም አይበጅም። አሁን ባጭሩ ካልቀጨሽው ነገ ማታቆሚበት ሁኔታ ውስጥ ነው የምትገቢ። ከአሁኑ ኢሞሽንሽን ተቆጣጠሪና ራሽን ገታ አድርገሽ አጉል ቅርርቦችን እየቀነሽ ቀስ በቀስ ከዚህ አይነት ሁኔታ ውስጥ ለመውጣት ሞክሪ። እሺ እሺ። አሁን በአንዴ ላቁም ነው? በአንዴ ባይሆንም ለምሳሌ አሁን ኤቭሪዴይ ምናምን የምታወሩ ከሆነ ዋናው ፖይንቱ ከገባሽ ከዚህ ሁኔታ ውስጥ ለማውጣት ቀስ ያልሽ ጉዞ ትጀምሪያለሽ። ለምሳሌ በአንድ ቀን ልዩነት ማውራት፣ ከዛ ትንሽ ቆይተሽ በሁለት ቀን ልዩነት ማውራት፣ 3 ቀን አታወሪም ከዛ ማውራት፣ እንዲህ እያልሽ ጋፕ እየፈጠርሽ ከዚህ ሁኔታ ውጭ። ምክንያቱም አንቺ ካለፈው አልዳንሽ፣ ስቲል የድሮ ሁኔታ ላይ ነው ያለሽ፣ ከሱ አልተላቀቅም። ስለዚህ ከሱ ሳትላቀቂ ሌላ ህይወት ለመጀመርም አታስቢ። ህመም ነው። ለዛም ላንቺም ሰው ለ2 ዓመት ከማንም ጋር አልጀመርኩም። ይሄኛውንም እኮ ፈልጌው አይደለም። ለምሳሌ አሁን የፍቅር ጥያቄ በአንዴ ነው እኔ ነገር ውስጥ የገባው። ታውቃለህ፣ አልጠየቅኩትም። አንተ የት ነህ? ማነህ? ምን እየሰራክ ነው? ብቻ እሱ ስለመሰለኝ አነጋገሩ፣ አባባሉ፣ የሆነ ነገሩ ራሱ ነው በቃ። ታውቃለህ፣ እኔ አለ አይደል ከዚህ በፊት የምታውቀውን ሰው እንዴት ነህ ማን ስራ ምናምን ብላ አትጠይቀውም። ከዚህ በፊት ስራው የምታውቀው ማንነቱ የምታውቀውን ሰው እኔም እንደዛ ማንነቱን አልጠየቅኩትም። ቀጥታ ማውቀው ሰው ነው ብዬ ነው እንደዛው ከልጁ ጋር ያቆምኩትን ከሞተው ፍቅረኛ ጋር ያቆምኩትን በዛው ነው የቀጠልኩበት። ልክ እንደማውቀው ሰው ብዙ አመት እንደማውቀው በቃ የሆነ ነገሬ የራሴ የሆነ ነገሬ ብዬ ነው ማውራውንም ማለት ነው። እና
አንቺ ይሄን ልጅ ፈለገሽው ሳይሆን ከድሮ ፍቅረኛሽ ጋር ድምፁ ስለተመሳሰለ እሱን ነው ስቲል እያፈቀርሽ ያለሽው የድሮ እንጂ ይሄን አይደለም። ስለዚህ ለቀሽ ውጭ እምልሽ ለዛ ነው። እሺ መልካም ቀን። አደጋ ላይ ነሽ ልጅቷ፣ ተወደደም ተጠላም። ይሄ ሰው ቆዳ ገፋፊ ሊሆን ይችላል፣ ግን በድሮ ፍቅረኛዋ ማንነት ጭንብል አልብሰዋለች። እሱ እንዲሆንላት እየተመኘች ነው። እንዴት መሆን ይችላል? የእሷ ምኞት ነው ይሄ። እሱ እንዲሆንላት እየተመኘች በዛኛው ስዕል እዚህ ውስጥ ገባች ማለት ገንጥሎ ይጥላታል ማለት ነው፣ ደህና አድርጎ። ከዛ የምትነቃው ከወደቀች በኋላ ቆዳዋ ከተገፈፈ በኋላ ነው ማለት ነው የሚገባት። ፌስቡክን ትጠቀማላችሁ? አሁንም እስቲ ፌስቡክ የሚጠቀም ማይጠቀም ብል ነው የሚሻለኝ። ፌስቡክ አሁንም ትጠቀማላችሁ? ያረጀ ያፈጀ ሽማግሌ የሆነ እንትን እኮ ስልኬ ላይም የለም። እንኳን ልጠቀም። ጤና ይስጥልኝ። ሰላም አለክሶ፣ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? የሆነ ነገር እንድትማክረኝ ፈልጌ ነው አሌክስ። እሺ ንገሪኝ። ያለው ስደት ላይ ነኝ። ስደት ላይ ብዙ አመት ቆይቻለሁ። ብዙ ደክሜያለሁ፣ ለፍቻለሁ። እግዚአብሔር ይመስገነው አሁንም ደህና ነኝ። ግን የሆነ ነገር እንድትመክረኝ እፈልጋለሁ። እሺ ከልጅነት ጀምሮ የነበረኝ አላማዬን አሳክቼ ምኞት የነበረው ነገር አሳክቼው ነበርና ማኪና ገዝቼው ነበርና ያ ማኪናውን ሌላ ሰው ውጭ ሰው አይታመንም ብዬ ወንድሜ ነው የሚሰራው፣ ሹፌሩ እሱ ነው። እና እናቴም እየረዳ ለራሱም ለሱም ይዝ መኪናውን የት ሆነሽ ነው የገዛሽው? እዚህ ስደት ሆኜ ነው ገዛሁት። በማን ስም? መኪና ያው እስካሁን ድረስ ያው ከተገዛ አመት ከምናምን ሆኗል እና ስሙ አልተቀየረም። እስካሁን ድረስ በሰውየው ስም ነበርና አሁን በስሜ ነው የተቀየረው። በስሜ አስቀየር ያለው። ለቤተሰብ ስሩበት ብለሽ ነው የገዛሽላቸው? አዎ በመጀመሪያው ያው እናትም ደካማ እናት አለች። አዎ እናትም ደካማ እናት አለችኝና እሷን እየረዳ ለራሷ ኤርፎኑን አውጪ እስቲ። ኤርፎን የለም ባዶ ነው አሌክስ። ምን ሆነ ታዲያ? ድምጿ የራቀው ቅድም ጥሩ ነበር። አይሰማም? ይሰማል ግን ራቀ። ስልክሽን እስቲ እንደዚህ አቅርቢ። እሺ አሁን ይሰማል? እሺ ድምፁን ከፍ ላድርግ ይሻላል። እሺ እሺ። እና እናትም እየረዳ ለራሱም እየስራ ብዬ ነው የገዛሁት መጀመሪያ ላይ ማለት ነው። የተረፈውን ያለውን ያኔ ኳላ ለኔ ትንሽ ቢሆንም ያስቀምጥ ብዬ ነበር የገዛሁትና እንደገዛው ትንሽ ቆይቼ አደጋ አጋጥሞኝ ነበረ። እግዚአብሔር ይመስገን እሱንም አደጋውን ያው እንደምንም ብዬ ከዛ አደጋው ያው አምልጫለሁ። ነገሮቹን አስተካክያለሁ። ብዙ ወጪ አስወጥቶኝ ነበርና ሁሉንም አስተካክያለሁ። እና መኪናው በሸጠው ሰውየው ስም ነበርና አሁን በራሴ ስም ነው ያደረኩት። እና ወንድሜ ከዚህ በፊት በሰው መኪና ላይ ነበር የምሰራውና ለሰው ከምሰራ ለኔ ብሰራ እሱ ብታገስ እናት ምን ቢያግዝ ብዬ ነበር ያሰብኩትና በፊት ያን ያለው ሞራሉ በጣም ደስ የሚል ነበር። ለስራ ያለው ፍላጎቱ ጥንካሬነቱን ያኔ ሲያየው በጣም ውስጥ እንትን ብሏልና ከገዛው በኋላ አሁን እያደረ ያለው ያኔ ለስራ ያለው ሞራሉ እየሞተ ነው የመጣው። እኔ በስራው ደስተኛ አይደለም። በፊት ያን የሄደበት ቦታውን ይነግራል፣ የሰራውን ይነግራል። እንደዚህ ነው እዚህ ቦታ ሄጄ መጣው እንደዚህ ሆኛለሁ ብሎ እያንዳንዱ ነገሩን ያሳውቀኛል። አሁን ግን ያ ሁሉም ነገር ቆመ። ያው ለሰላምታ ያወራል፣ ግን ይሄ ነው የሚለው ነገር ስራ ያለው ሞራሉ ያን በጣም የወደቀ ነው።
እና ይህንን ምን ማድረግ አለብኝ? አሁን እግዚአብሔር ይመስገን አሁን በቅርብ ጊዜ ቦታ ገዝቼው ነበርና አሁን መሄድ አልፈልግም። ቢሄድ ያኔ እንደምንም ብዬ ለሰው መኪናውን ያኔ ለሰው ሰጥቼ ሊያሰራም እችላለሁ። እዛ ሆኜ ተቆጣጥሬም እሱን ሊያሰራም እችላለሁ፣ ለሌላው ሰው ልሰጥ እችላለሁ። እና አሁን መሄድ አልፈልግም። ቦታ የገዛሁት ቦታ ያኔ ቤት ለመስራት እያሰብኩት አንዳንድ ነገሮችን እያስተካከልኩኝ ነኝ ያለሁትና ግራ ገብቶኛል። እውነት ነገር ለመናገር ጠዋት ጀምሬ በጣም ረጅም ሰዓት እያለቀስኩኝ ነበረ። እንዴት ለሱ በማሰብ እንደዚህ አሁን ለምን ተቀየረ፣ ለምን እንደዛ ሆነ የሚለው ነገር በቃ ግራ ገብቶኛል። እና በዚህ ላይ ምንድነው አሁን ስራ አይሰራበትም ነው በመኪናው እየሰራ ነው ያለው፣ ግን ያኔ ደስተኛ አይደለም ያለውን ሁኔታውን እያሳወቀ አይደለም። ሰርቶ የት እንደሚያደርገው አታውቁም ገንዘቡ? እኔ ጠይቄ አላውቅም። ያን ነፃነት ሰጥቼ ነው ያለሁት። ያኔ እሱ ህሊናው ከወቀሰ ህሊና ትንሹ ፈጣሪ ነው የሚለው እንደሚባለው ህሊናው ከወቀሰ ለኔ የሚሆነው ነገር ልፋቶ ድካማ ነው ብሎ ካስቀመጠ ያስቀምጠው ብዬ ነፃነት ሰጥቼ ነው የሚያሰራው። እኔ ዋናው ነገር የምፈልገው እናቴን እንድረዳ እሱ እንድለወጥ ነበረ ፍላጎቴ። አሁን ግን እኔ እሱ ነገርም ያን ይሰራል፣ ደስተኛ አይደለም ስራው ላይ እና አሁን እኔ ሀሳቤ በውስጥ የሚመጣ ነገር ምንድነው አንዳንዴ ያኔ እሺ ውስጥ የሚነገረው እሺ ጭም ይለኛል፣ እኔ ደግሞ ይቀመጥ ይለኛል። በቃ ብዙ ነገሮች ያሳስቡኛል አሌክሶ እና በጣም እየጨነቀኝ ነው ያለው። በዚህ ላይ ምን ትለኛለህ? ምን ያህል ነው ያወጣሽው ለመኪና? በጣም ብዙ ነው እውነት ነገር ለመናገር ገና ያኔ ከመግዛቱ 2.5 ነው ያወጣሁት። ከገዛው በኋላ ከሌላ መኪና ጋር ተጋጭቶ ነበረ። ወደ 300,000 ምናምን አውጥቼ እንደ አዲስ የተበላሹን አስተካክዬ ወጪ ምናምን ያወጣሁት እንደገና አሁንም 500,000 ምናምን ይሆናል። ይሰማል? እሺ ምንድነው የምትፈልጊው አሁን? እና የምፈልገው ነገር ምንድነው የምትመክረኝ? ወንድሜ ስራው ላይ ደስተኛ አይደለም። ምን ማድረግ አለብኝ? እንዳልሄድ ያኔ የሆነ ነገር ሰርቼ መሄድ ነው የምፈልገው። በሱ ላይ እኔ ተስፋ አላደረኩም። እግዚአብሔር ያለው ይሆናል። ለራሴ የሚሆን ነገር እዚህ ሆኜ ትንሽ ቤትም ቢሆንም እግዚአብሔር ይመስገን ቦታውን ገዝቻለሁ። ግን ያኔ ቤት ሰርቼ መሄድ ነው የምፈልገው። አግብተሻል? አላገባውም። እሺ ሚዩት አድርጊ። እሺ ሚዩት አድርጊ። አይ እማም ጥያቄ ጠየቅኩ። አላገባውም ስትል አሁን እዚህ በቃ ቤት አላት እቺ ልጅ መኪናም አላት እድል ልሞክር ብሎ ተፍ የሚል አይጠፋም። በውስጥ መስመር ሃይ ካሉሽ እዚህ ውስጥ ወንድ ከዚህ መጥቶ ሃይ ካለሽ ስክሪንሾት አድርገሽ ነገ ነይና እዚህ አስገባሽና በቪዲዮ እንትኑ ታሳይናሽ። ሃይ ያሉሽን ሃይ ራሱ ካሉሽ ባለትዳር ማም የሆነው ነው ደግሞ ሃይ የሚልሽ ሊበላ ማለት ነው። አንደኛ ነገር ወንድምሽ ሰርቶ አላመጣውም ይሄንን ገንዘብ ይሄንን መኪና። ሰዎች ላለፉበት ነገር ዋጋ ይከፍሉ። ይሄ የህይወት ህግ ሊገባሽ ይገባል። ሰዎች ላለፉበት ነገር ዋጋ ላልከፈሉበት ነገር ብዙ ደንታ የላቸው። መኪናው ተጋጨ አልተጋጨ፣ ሰራ አልሰራ፣ እንደውም ከፈለገ ሰርቶ ገንዘቡን ሊበትነው ሁላ ይችላል። ገብቶሻል? እንዴት እንዳመጣሽው አንቺ ነሽ የምታውቂው። ለዛ ያንገበግብሻል። ገንዘብሽ እንዴት እንዳገኘሽው ስለምታውቂ። ስለዚህ ሀገር ቤት ሂጂና መኪናውን በሰመሽ ስለሆነ መኪናውን ይዘሽ ራስሽ ስሪ፣ አሰሪበት፣ ሰርቶ ይለወጥ። እናትሽን እርጂ አንቺ። አለቀ። ምንም እኮ ማልቀስም ምናምን አያስፈልግም። ንብረትነቱ ያንቺ እኮ ነው አይደል እንዴ? መስጠትሽ በራሱ ሰው እንደመነሻ ሀሳብ ሰራ አድርጎ እሱ ገንዘብ ሴቭ አድርጎ የራሱን ነገር ለመስራት ጥሩ እድል ሰጠሽው። ግን ተመጻደቀበት አይደል? ቴንኪው። አሁን ምንም አትበይ። ሳትሄጂ በፊት ሀገር ቤት ልክ እንደገባሽ ቀስ ብለሽ በቃ አሁን ሀገር መጥቻለሁ፣ እዚሁ ለመኖር ነው ያሰብኩት፣ ያው መኪናውን ራሴ እቆጣጠረዋለሁ፣ አመሰግናለሁ ለእስከዛሬው ነገር መልካም ጊዜ ብለሽ ትረከቢያለሽ ንብረትሽ። ከዛ ራስሽ ጸጥ ለጥ ብለሽ ስሪበት ወይ ቀጥረሽ አሰሪበት። ከቤተሰብ ጋር ቢዝነስ አትሱ ብዬ ነግራችኋለሁ። ከቤተሰብ ጋር ቢዝነስ መስራት ማለት ትናናቃላችሁ።
እህቴ ስለሆነች ምንም አታመጣም፣ ምንም አታረገኝም። ገብቶሻል? እንደፈለጉ ነው የሚያረጓችሁ። ለምን? ከቅርበት አንጻር ይንቋችኋል። ከቤተሰብ ጋር ተከባብራችሁ በፍቅር ነው መኖር ነው እንጂ የሚያስፈልገው ሼር አድርጎ ቢዝነስ መክፈት እንዲስራበት ብሎ የሆነ ነገር ገንዘብ ማበደር መበዳደር ምናምን ያቆራርጣችኋል። ስለዚህ አሁን ወደ ሀገሬ ስትሄጂ ቀስ ብለሽ ሙያ በልብን አሁን ይህ ስራ እንደፈለገ ይጨፍርበት ይዘንጥበት። አሁን የሆነ ነገር እንትን ካልሽ ትንሽ ጓገጭ ላለው ካልሽ ተንኮል ካሰበ የሆነ ነገር ሊያረገብሽ ይችላል። ስለዚህ ምንም እንዳልመሰለው ሆነሽ በብልሃት በጥበብ ስራ እስቲ ያው እኔም ስመጣ ደግሞ እስቲ አይዋለሁ ውጤቱ ምናምን እያልሽ ከሀገር ቤት ስትገቢ አመሰግናለሁ ብለሽ ንብረትሽን መቀበል አለቀ። ተግባባን? አዎ አሌክስ ተግባባን። እኔ እኮ ብዙ ነገሮችን አሳልፈናል። ለዛ ብዬ ይደግ ብዬ ነበረ፣ ግን አዎ እንዳልከው አዎ ተመጻደቀበት። አምኜ ምን ሰራክ የት ገባክ ብዬ እኔ ምን ተሰራ ብዬ ተቆጣጥሬ አላውቅም፣ እውነት ነገር ለመናገር ማለት ነው። እና ግን ያው እንደነበረው እንደ በፊቱ አልነበረም ሞራሉ። እና ቢሆንም ያው እግዚአብሔር ይመስገን ምንም ነገር ይሁን ትዕግስቱን ስጠኝና አዎ እንዳልከው ያው እስከሚሄድ ድረስ ምንም ነገር አልናገርም። ፈጣሪ ከፈቀደኝ እንግዲህ የድግ ዘመን እንደሚያደርገው እሱንም ያው ሄጄ አይዋለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አሌክስ። እሺ አመሰግናለሁ። እና ገንዘብ ሀብታም ናችሁ። ይሄ ገንዘብ ይበተን ነው በቃ በተገኘው አጋጣሚ ለወንድም መኪና ተገዝታችሁ ትሰጥ፣ ለፍቅረኛ ይገዛል። እኔ ግን የሆነ ማናቀው የሆነ ሚስጥር አለ ከዛፍ ላይ ምናምን ገንዘቡ የሚቀነጠስበት ሀገር ካለ ነገሩንና እኔም ልምጣ እድሌ ልሞክር። ከብዶናል። እኛ እንግዲህ ያው ሰው ተርፎት ነው እንደዚህ የሚያደርገው እኮ ያስብላል እኮ። እሺ ከባለመኪናዋ ከሀብታሟ ወጣ ስንል እዚህ ጋር ማለት ነው አለ አደን የሚመጣ ሰው አለ። አሁን ተሳስቼ አግብተሻል አላገባሽም ብዬ መጠየቅ ያጠፋው ልጅቷ አሁን በቃ የጨናንቆታል። አይ ቅል ተፍ ተፍ ይላል ሊበላ ማለት ነው። የኔን አሌክስ ኋላ አቅርብ ጤና ይስጥልን። ላርግልሽ ይሰማል ምን እንታዘዝ? በቅድሚያ ያው እኔ ምክር ፈልጌ ነው ለአንተ ያለኝ ክብር ለኛ ድምጼ ርቋን አይሰማህም? አሁን ይሻላል። እና ለአንተ ክብር አለኝ፣ ትልቅ ክብር አለኝ በጣም ወንድማችን። በተለይ የሴቶች እንባ አባሽ ብያለሁ እኔ ማለት ነው። በጣም ነው ማከብረህ፣ በጣም ነው የምወደው ወንድሜ። ኖርልን። ወደ ገደለው ስገባ ምክርን ፈልጌ ነው የመጣሁትና ልጆች አሉኝ። ይሰማን አይደል? አዎ ይሰማል። እና ያው መጀመሪያ ሱዳን ነበር የምኖረው። ያው የወሰደ ደላላ የደፈረኝና ወለድኩ፣ ወንድ ልጅ ማለት ነው። ከዛ ልክ እርጉዝ ሲሆን 7 ወር 8 ወር ሲሆነኝ አምጥቶ ከሀገሬ ላይ ጣለኝ ማለት ነው። እሱ ራሱ ታስወጫለሽ ብሎ ጥሎኝ ሄደ። ኦኬ እሺ እኔም ላስወጣ ብዬ አስወጭ ስላለኝ ብቻ ሴሜን ካርድ ወጣ አድርጌ ስብርብር አድርጌ እሱን ደግሞ እንዳያገኘኝ ጠፋው ማለት ነው። እኔ ልክ ወልጄ ክርስትና ካስነሳው በኋላ 6 ወር ምናምን ከቆየ በኋላ እህቴ በቃ አንገትሽን ደፍተሽ አታለቅሽም፣ ልጁን እኔ ያሳድግልሻለሁ ሂጂ ሰርተሽ ብዬ እንደ ማንኛውም ሰባራ መሆን የለብሽም ብላ ልጅን ተቀበለችኝ ማለት ነው እህቴ። ከዛ እሷ ልጁን አሳደገችው። እኔ ስሄድ ልክ ሱዳን መጣ። ልክ እኔ ካለሁበት አድኖ መጣና አስወጣሽ አለኝ። አዎ አልኩት። በቃ ከዛ ሰላም ፈጠነ። ሰላም ነው እንዴት ነው ምናምን መባባል አመጣን። ቆይቼ ግን እኔ እኮ ወልጄ ነው የመጣው፣ ወንድ ልጅ ወልጃለሁ፣ ይሄው ቁጥር አለ ደውለህ መጠየቅ ትችላለህ ከሲስተር ምናምን ብዬ እሺ ደውላለሁ ምናምን አለ። በዛው ጠፋ። እኔም በቃ ኖርኩኝ የተወሰነ ጊዜ ኖሬ እኔ በቃ አገባው። ሳገባም ከሰርግ የጠራሁት መጣ ደህና ነው ልጁ ምናምን አለኝ። ደህና ነው እንዴት ነች ምናምን ተባብረን ሰላም አለኝ። መጥቶ እንኳን ደስ አለሽ ብሎ ኦኬ ሰላም ፈጥረን እንኖራለን። እና ከዛ በኋላ ያኛውን ካገባው በኋላ ሀዛኛውን ወለድኩ አንዲት ሴት ልጅ እና ሱዳን እዛው አሳደግኳት። እሱን ወደ ሊቢያ ላኩኝ። ሁለተኛው ባሌ ማለት ነው። ወደ ያ በስነ ስርዓት ያገባሁት ባሌ ነው። ወደ ሊቢያ ላኩኝ።
ሊቢያ ከላኩት በኋላ ተያዘብኝ። ያው ልጅ አስሬ አዝዬ ማለት ነው የሰራሁትን ከፍዬ ያስወጣው ከ2000 ስንት እንደውም ባላቅም 30 ሰዎች የታረዱ ሰዓት እሱ ነበረ እዛው ላይ እና እኔ ብር ከፍዬ በብር ኃይል አወጣሁት ማለት ነው። ሄደ። እሱ አሁን ኤሮፕ ነው ያለ፣ ጀርመን ውስጥ ይገኛል። ጀርመን ውስጥ እያለ ያው እንዴት ላደርግ በጣም ህፃን ነበር ሲወልድም፣ እኔም ልጅ ነኝ ሲወልዳቸው ልጆችን በጣም ልጅ ነኝና እንዴት ላርግ ሲለኝ በቃ ጥገኝነት ለመጠየቅ ገና 18 ዓመት በታች ነህ ብለህ ስትማር ነው ደህና ትምህርት የምታገኘውና ችግር የለውም በኋላ ይስተካከላል ብዬ ራሴ ነገሮችን አጣጠፍኩት። የራሴን ችግር እሱ ልሞላላችሁ ልጅልኝ ምስታለኝ ማለት አለብኝ ሲል እኔ ችግር የለውም በኋላ ታስተካክላለህ መማር አለብህ ብዬ 7 ዓመት ተማር ቁጭ ብዬ ጠበቅኩ ማለት ነው። ልጇን ይዤ ከሱዳን ለፊ ለትምህርት ደርሳለች ኢትዮጵያ ግቢ ያለ ኢትዮጵያ ገባሁ። ኢትዮጵያ ገብቼ እያስተማርኩኝ እሱም ተመረቀ። ምን አለ በቃ አቆመ ማለት ትችላለህ። ዝም ነው የሚል ከዓመት አንድ ቀን የትምህርት ቤት ክፍያ የምናምን እያለ በቃ እያቆመ ሄደ። ታውቃለህ ከተመረቀ በኋላ እንግዲህ ሌላ ህይወት ሲጀምር ማለት ነው። እኔ ቁጭ እንዳልኩ ነኝ ልጇን ይዤ እያስተማርኩ ምንም እያልኩ መጨረሻ ላይ የትግራይ ውጊያ ጊዜ እኔ ወደ ውትድርና ተቀጠርኩ ማለት ነው። ምክንያቱም እሱም ትግራይ ነበር። ውጊያ ሲነሳ እሱ ማቄመ መሰለኝ ተዘጋጋን ገብቷን ስንደባበር እኔም ወደ ውጊያ ገባሁኝ። 6 ዓመት ታግዬ በቃ የሆነ ኢንፎርሜሽን ሳጣራ አግብቷን ከወልዷን ኮና የሚል እንዴ ይሄ ነገርማ አይናችሁ እንዴ እሱ ይነግረኝ ነበር አይደል? እንዴት ነው እናንተ የምትልኩልኝ? ፎቶም ላኩልኝ። ምንም እንትን ልረዳቸው አልቻልኩም። ገብቷን ውሸታቸውን ነው በማለት ማለት ነው። እና አላመንኩ። አሁንም አለው እስካሁን ወደድክም ጠላም 12 ዓመት ቁጭ እየጠበቅኩት ያለ ማለት ይሄን ሁሉ ችግር እንትን እያደረኩኝ 12 ዓመት ቁጭ እየጠብቀዋለሁ። አሁን እኔ በቃ መጨረሻ ላይ ከውትድርና ወጣውና አሁን ሳውዲ አረቢያ ላይ ይገኛሉ። ምክንያቱም በቃ ትግልም የበቃኛን ነገሮችም ታውቃለህ፣ በጣም ልጆች አሳዳጊ ብቻዬን ነኝ። ያለብኝ ተጽዕኖ ከባድ ነው በጣም። ይሄን ሁሉ ተጽዕኖ እንትን ብዬ ነው ተቋቁሜ ነው እና የሴት ጀግና መባል ያለብኝ ሴት ነኝ። ገብተዋን ይሄን ሁሉ ችግር እየተጋፈጥኩት ያለ ለማንም ቤተሰብ ይሁን ችግር አውርቼ አላውቅም። ወንድሜ ስኖር ይሄን ሁሉ ችግር ይሄ ችግር አለ ያሳደጉልኝ እንኳን ወንድየው ልጅ ይዞ አንቺ እኮ እንደ ሰዎች እኩል ማውራት አትችይም አለኝ። ሰው ነህና በሆነ ነገር ትጋጫለህ። ምን ነው ስለው አንቺ መጀመሪያ የወለደልሽን አባት የልጅሽን አባት ፈልገሽ ባመጣሽ አለኝ። ሲቀጥል ይችኛዋም ያው ነች ገብቷል ያው